በጌታ የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እንደገና በሰላም ያገናኘን እግዚአብሔር ስሙ ብሩክ ይሁን። የዛሬ ሳምንት ከዚህ ሩብ ዓመት የአራተኛውን ሰንበት ትምህርት ማጠቃለያ አብረን አይተን ነበር። ዛሬ ደግሞ የአምስተኛውን ሰንበት ትምህርት ማጠቃለያ ይዤላችሁ ቀርቤያለሁ። የዛሬው ሰንበት ትምህርት ርዕስ ሕዝቦች ክፍል 2 የሚል ሲሆን የመታሰቢያ ጥቅሱ የሚገኘው መዝሙር 46 10 እንዲህ ይላል፣ እረፉ እኔም አምላክ እንደሆነው ይወቁ፣ በሕዝቦች ዘንድ ከፍ ከፍ እላለሁ፣ በምድር ላይም ከፍ ከፍ እላለሁ ይላል። ጸሎት እናደርግ። እጅግ አድርገን የምትወደን አምላካችን እግዚአብሔር ስለዚህ ጊዜ እጅግ አድርገን እናመሰግናለን። በዚህ ሰዓት ወደህና ፈቅደህ ቃልህን እንድንማር ጊዜ ስለሰጠህን ሕያዋን ስላደረከን ክብር ለአንተ ይሁን። በዚህ ሰዓት ያንተ መንፈስ ቅዱስ መጥቶ ቃልህን እንዲተረጉምልን እንዲመራን በኢየሱስ ክርስቶስ ስም እለምናለሁኝ። በመማር ብቻ እንዳንቀር የተማርነውን በስራ ላይ አውለን ለሌሎቹ ብርሃንን አብርተን ለምጽአትህ ማዘጋጀት እንድንችል ኃይል ጉልበት እንድትሰጠን ፈቃዴ ይሁን። ስለሰማህን እናመሰግናለን። በጌታ በኢየሱስ ክርስቶስ ሕያው ስም አሜን። ወደ ዛሬው ዝርዝር ሐሳቦች ከመግባታችን በፊት ከዛሬ ሳምንቱ ጥቂቱን እናስታውስ። የዛሬ ሳምንት ሕዝቦች ክፍል 1 የሚለውን ርዕስ በሁለት ዋና ዋና ክፍሎች አይተን ነበር። በአንደኛው የሕዝቦች መሰረት ከሚለው ስር አዳምና ሔዋን የሕዝቦች መሰረት ሲሆኑ ከነርሱ በኋላ የመጡ ሕዝቦች በምድር እጅግ ከበዙ በኋላ በእግዚአብሔር ፊት ከሰሩት ኃጢአትና እርግማን የተነሳ እግዚአብሔር ተቆጥቶ ምድርን በውሃ ሲያጠፋት ኤደነ ገነትም አብራ እንደጠፋች ከውሃ ጥፋት በኋላ ደግሞ የነበሩ እንደ ናምሩድ ያሉ ሕዝቦች ለራሳቸው ሌሎች ከተሞችን በመስራት ከእግዚአብሔር ውጪ ከእግዚአብሔር ሐሳብ ውጪ የሆኑ የእግዚአብሔር ተቃዋሚ አሕዛብ በመባል የሚታወቁና ከነዚያም መሃል እግዚአብሔር የተመረጠ ሕዝብ ለራሱ የሆነውን ለማግኘት አብርሃምን ጠርቶ በማውጣት የምድር ነገዶችን ሁሉ በእርሱ በኩል ለመባረክ ቃል እንደገባ ነበር ያየነው። በሁለተኛው እግዚአብሔር ለራሱ የለያቸው ሕዝቦች እንኳ የእግዚአብሔርን አመራር በመናቅ ለራሳቸው የምድር ነገስታትን አንግሰው ሲኖሩ እነዚያ መንግስታት በእግዚአብሔር ፊት እጅግ የበዛ ክፋት ሰሩ። ከዚያም የተነሳ እስከ ዛሬ ድረስ አንድም ጻድቅ መንግስት አልተነሳም። እነዚያን አመፀኞች መንግስታት ሁሉ ግን የምትፈጭና የምታጠፋቸው ለማንም የማትሰጥ ዘላለማዊ መንግስት ከላይ ከሰማይ ልትመጣልን ያለችውን የማትጠፋውን መንግስት በእምነት መጠባበቅ እንዳለብን ነበር ያየነው። ወደ ዛሬው ሰንበት ትምህርታችን ስናልፍ ሕዝቦች ክፍል 2 የሚለውን በሶስት ዋና ዋና ክፍሎች የምናየው ሲሆን አንደኛው የመልካምና የክፉ ዕውቀት፣ ሁለተኛው የታሪክ ዕውቀት፣ ሶስተኛው ስለ መጨረሻ ጊዜ ዕውቀት የሚሉትን ተራ በተራ እናያቸዋለን። የመልካምና የክፉ ዕውቀት ሔዋን ከእግዚአብሔር ጋር እኩል ለመሆን ክፉውንና መልካሙን ለማወቅ ተፈተነች ይላል። እናም በግልጽ ተተኪ ልትሆን ፈለገች ይላል ሰንበት ትምህርቱ። ዘፍጥረት 3:5-22 ያለውን እስቲ እናንብብ። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካሙንና ክፉውን እንድታውቁ እንዲሆኑ እግዚአብሔር ስለሚያውቅ ነው እንጂ ይላል። እባቡ የተናገረው ነው ይሄ። በቁጥር 22 ደግሞ እግዚአብሔር አምላክ አለ ይላል፣ እነሆ አዳም መልካምንና ክፉውን ለማወቅ ከኛ እንደ አንዱ ሆነ፣ አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ይላል። ይህ ዕውቀት ለአዳምና ለሔዋን የተከለከለ ነበር። ዘፍጥረት 2:16-17 ያለውን በግላችን ማንበብ እንችላለን። እግዚአብሔር ይህንን ዕውቀት ሁለቱ ጥንዶች እንዳያውቁ ከልክሎ የነበረው ለምንድን ነው? በዘፍጥረት 3 ይህ ዕውቀት ለእነርሱ ያመጣላቸው ፋይዳ ምንም እንዳልነበረ ይናገራል።
ይህም ከእውቀቱ ከራሱ ሳይሆን እውቀቱ የመጣበት አካሄድ ችግር ስለነበረበት እግዚአብሔር ሁለቱን ጥንዶች ቀስ በቀስ ልክ እንደ ሕፃናት በትምህርት ቤት እንደሚማሩት ትምህርት ሊያስተምራቸው ፈለገ። እነርሱ ግን ከልምዳቸው አኳያ ችግርን መማር ጀመሩ። ይህም ስህተት እንደገና በእስራኤላውያን ተደግሞ የነበረው ምን ነበር? በላያችን ምድራዊ ንጉሥ ይንገስልን ማለት ነበር። ይህ አልቀረም። ውሎ አድሮ እግዚአብሔርም ለሌላ ሕዝብ ጥገኛና ገባሪ እንዲሆኑ ፈቀደላቸው። እግዚአብሔርን ማገልገልና መንግስታትን ማገልገል ጥቅሙንና ጉዳቱን ያውቁ ዘንድ ነው ይላል። ሁለተኛ ዜና 12:8 እንዲህ ይላል፣ ነገር ግን ለእኔ መገዛትንና ለምድር ነገስታት መገዛትን ይገነዘቡ ዘንድ ይገዙለታል ስል ወደ ሸማያ መጣ ይላል። ሔዋንና አዳም እስራኤልም ቢሆኑ ከእግዚአብሔር በላይ ያወቁ መስሏቸው የሄዱባቸው ጎዳናዎች ሁሉ ያለ ዕውቀት የሆነ የውርደት መስመር ሆነው እስከ ዛሬ ድረስ የቆዩ ናቸው። በሁለተኛው ደግሞ የታሪክ ዕውቀት በሚለው ስንሄድ ውድ የሆነ ብረት ወይም ወርቁ ይላል። ስለ መንግስታት ሲናገር በዳንኤል የተነገረው ትንቢት ንጉሱ ናቡከደነጾር በህዝቡ ዘንድ እንደ ትልቅ አስፈሪ ምስል ሆኖ ነበር የሚታየው። ዳንኤል 2:31 እስከ 45 ስናነብ ናቡከደነጾር ህልም ባየ ጊዜ እንዴት ተረብሾ እንደነበረና የታሪኩን ምንነት መረዳት እንችላለን። ያንን ማንበብ ይጠበቅብናል። በተለይ በቁጥር 37 እስከ 38 ዳንኤል ትርጉሙን ሲናገር እንዲህ ይላል፣ አንተ ንጉሥ ሆይ እግዚአብሔር አምላክ መንግስትንና ኃይልን ብርታትንና ክብርን የሰጠ የነገስታት ንጉሥ አንተ ነህ። በሚቀመጡበት ሁሉ የሰው ልጆችንና የምድር አራዊትን የሰማይ ወፎችንም በእጅ አሳልፎ ሰጥቷል፣ ለሁሉም ገዥ አድርጎሃል፣ አንተ የወርቁ ራስ ነህ በማለት ዳንኤል የህልሙን ትርጉም ስለ እርሱና ከእርሱ ቀጥለው ስለሚመጡት ነገስታት እንዳስረዳው እናያለን። አንድ ነገር ማወቅ ያለብን ይህ በውድ ብረት ወይም ወርቅ የተመሰለው መንግስት የሚለወጥና የሚጠፋ መንግስት መሆኑንና ኢየሱስ ይዞልን ሊመጣ ያለው መንግስት ግን የማይለወጥ ዘላለማዊ መሆኑን ነው ማወቅ ያለብን። ይህ ውድ ብረት ወይም ወርቅ ቀስ በቀስ ዋጋ እያጣ መምጣቱን እስከ ሸክላውና ብረቱ ቅልቅል መንግስት ድረስ በህልሙ አይቶ ነበር። ይህም የሚያሳየው የህብረተሰቡ ዋጋና ክብሩ በፍጥነት እያሽቆለቀለ መሄዱን ነበር። በዚያን ጊዜ የነበሩ ዳርዊንና ማርክስ የሚባሉ አብያተኞች ስር ነቀል የሆነ ለውጥ በማምጣት ሰብአዊ ዘር እኮ ያለ እግዚአብሔር አመራር ራሱን በራሱ ካስተዳደረ ሰላምና ደህንነትን ማግኘት ይችላል የሚል ጽንሰ ሐሳብ ይዘው በመምጣት ሰዎችን አሳምነው ነበር። ነገር ግን በ20ኛው ክፍለ ዘመን መጨረሻ ላይ የተከሰተው ሌላ ያልታሰበ ነገር ነበር። ይኸውም ትንቢት እኛን አስጠንቅቆን ነበር። ጊዜያዊ ክስተቶችም ሰብአዊነት በሞራል በኩል በፍጥነት ማሽቆልቆሉም እራሱ የትንቢት ፍጻሜ መሆኑን ያረጋግጣሉ። ይህ ከሆነ እኛ መተማመን ያለብን ሊመጣልን ያለውን የማይለወጠውን መንግስት እንጂ ለመቀላቀል መዘጋጀት ያለብን ሌላውን አይደለም። ስለዚህ በሆነ ባልሆነ መጨነቅ ደግሞ አያስፈልገንም። ሌላው ደግሞ አስገራሚው አውሬ ይላል። በተከታታይ የሚመጡ የዓለም መንግስታት ለምንድን ነው በራእይ በድጋሚ የሚታዩት? በዳንኤል 7 ከ2 እስከ 3 ከቁጥር 16 እስከ 18 ማንበብ እንችላለን። ይህ ሊሆን የቻለው የመንግስታትና የዓለም ፍጻሜ ለማሳየት ነበር። መቼ እንደሚሆን ዘፍጥረት 41:32 ላይ እንዲህ ይላል፣ ህልሙም ለፈርዖን ደጋግሞ መታየቱ ነገሩ ከእግዚአብሔር ዘንድ የተቆረጠ ስለሆነ ነበር፣ እግዚአብሔርም ፈጥኖ ያደርገዋል ይላል። ሌላው የእግዚአብሔርን ህዝብና የሌሎች ህዝቦች ግንኙነትን ለማሳየት ተብሎ በዳንኤል 2 ላይ የተመዘገበው ራእይ ለዕብራውያን ነቢያት ብቻ ነበር የተገለጸው። ለአሕዛብ ነገስታት ግን ይህ ምስጢር አልተገለጸላቸውም ነበር። ይህም እግዚአብሔር የመረጣቸውና መመረጣቸውንም አምነው ለተቀበሉ የሚሰጥ ስጦታ ስለሆነ ነበር። እነዚያ ነገስታት ግን
በሰላማዊ መንገድ ሳይሆን በጦርነት ነበር የሚነሱት። ኢሳይያስ 17:12 ላይ እንደ ባህር ሞገድ ድምፅ ለምተምሙ ለወገኖች እንደ ኃይለኛም ውሃ ጩኸት ለሚጮሁ አሕዛብ ወዮላቸው ይላል። እስራኤል ግን በዚህ ግጭት ውስጥ አልገባችም ነበር። ያለምንም ነፃነት ግን ከግዛት ወደ ግዛት መቀያየሩ እንዲሁ ዝም ብሎ ጉዳት አስከተለባት እንጂ አልተሳተፈችም ነበር። እግዚአብሔር ለእስራኤል ከሰጠው ሕግና ካሰበው ሐሳብ ምን ያህል ይርቃል? እስቲ ሁለተኛ ሳሙኤል 9:11 እንዲህ ይላል፣ እንዲህ ትላቸዋለህ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የሸክላው ሰሪ ዕቃ እንደሚሰባበር ደግሞም ይጠገን ዘንድ እንደማይቻል እንዲሁ ይህንን ሕዝብና ይህንን ከተማ ይሰባብራለሁ፣ የሚቀብሩበትም ቦታ ሌላ የለምና በቶፌት ይቀበራሉ። ይህ ቁጣ እንግዲህ ከዚህ በኋላም በአመፀኞች ላይ ሊመጣ ያለው ነው። ሶስተኛው ስለ መጨረሻ ጊዜ ዕውቀት ይላል። ስለ መጨረሻ ጊዜ ዕውቀት ማወቅ ያለብን ብዙ ነገር አለ። በዛሬ ሰንበት ትምህርት ብቻ አይደለም የሚበቃ። ዕውቀቱን ስንመራመር ብዙ ማወቅ ይጠበቅብናል። በተለይ መጨረሻ ዘመን ላይ ያለን ሰዎች ምድርና ባህር ይላል። ከዛ ስር በመጽሐፍ ቅዱስ ውስጥ በመጽሐፍ ቅዱስ አባባል ባህር የሚወክለው ሰፊውን የዓለም መንግስታትን የሚወክል ሲሆን ምድር ደግሞ በስርዓት የሚመራውን የእስራኤልን ሕዝብ ትወክላለች። ያውም ለረጅም ዓመታት ግፍና ጭቆና ሲደርስባቸው ለነበሩ ክርስቲያኖች የሃይማኖት ነፃነት የሚከበርባት የአሜሪካ ምድር ነበረች። በራእይ 17:15 እንዳየነው ባህር የሚወክለው ጦርነትና ድብልቅን ሲሆን ውሃ ደግሞ የሚወክለው ከእግዚአብሔር ስር የማይተዳደሩ ነገር ግን ከክፉ ስር የሚተዳደሩ ከቁጥር በላይ የሆኑ ወገኖችን የሚወክል ቋንቋዎችን አሕዛብንም ጭምር የሚወክል ይሆናል። ከባህር የወጣ አውሬ ይላል በመጨረሻ ጊዜ የእግዚአብሔርን ሕዝብ የሚዋጋ መንግስትን ይወክላል። ከባህር የሚወጣ አውሬ የእግዚአብሔርን ሕዝብ የሚዋጋ አውሬን ይወክላል። ራእይ 13:1-17 ማንበብ እንችላለን። ምድር በቁጥር የመነመነ ሕዝብ ታማኝ የሆነች ቤተ ክርስቲያን የተወሰደችበት ቦታ፣ ብዙዎች ደግሞ ሊያጠፏት የሚፈልጉ የነፃነት ምድር አሜሪካ ስትሆን በራእይ 12:15-16 ደግሞ እንዲህ ይላል፣ እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያክል ውሃ ከአፉ በስተኋላዋ አፈሰሰ። ምድሪቱም ሴቲቱን ረዳቻት። ምድሪቱም አፍዋን ከፍታ ዘንዶው ከአፉ ያፈሰሰውን ወንዝ ዋጠችው የሚለው የአሜሪካ ምድር ለመግለጽ የተነገረ ትንቢት ነው። ከዚያችም ምድር በግ የሚመስል 2 ቀንድ ያለው አውሬ ወጣ ይላል። እንደገና መጀመሪያ ለእግዚአብሔር የታመነ ነገር ግን እንደ ዘንዶ የሚናገር በመጨረሻ የምትገኘውን ታማኟን ቤተ ክርስቲያን የሚያሳድድ በራእይ 13:11-15 በግላችን ስናነብ ይህንን ታሪክ በደንብ እንረዳለን። ይህ ከአሜሪካ ተነስቶ ከሮም ጳጳስ ጋር በመተባበር እውነተኛውን ቤተ ክርስቲያን ሊያሳድድ እየተዘጋጀ ያለውን የመጨረሻ የክፉን ኃይል የሚያሳይ ነው። ቅሬታዋ ሕዝብ ምን ማድረግ አለባት? ቅሬታዋ ሕዝብ ራእይ 13 ከባህርና ከምድር የወጡ ኃይላት ታማኟን ቤተ ክርስቲያን እንደሚወጓት ይናገራል። ራእይ 10 ደግሞ የእግዚአብሔር ሕዝቦች በባህርና በምድር ለሚኖሩት ሁሉ የመጨረሻውን መልእክት እንደሚሰብኩ ይናገራል። ከ1 እስከ 11 ያሉትን በ6 ክፍል እናያለን። አንደኛው በራእይ 10:1 ላይ ሌላ ብርቱ መልአክ ይላል። ሌላ ብርቱ መልአክ ክርስቶስ ራሱ ነው። ሌላ ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየው። በራሱም ላይ ቀስተ ደመና ነበረ። ፊቱም እንደ ፀሐይ፣ እግሮቹም እንደ እሳት አምዶች ነበሩ። ያም ብርቱ መልአክ ኢየሱስ ራሱ ነበረ። በሁለተኛው እርሱም በምድርና በባህር ለሚኖሩት የሚሰብከውን የዳንኤልን መጽሐፍ ይዞ መጣ። በቁጥር 2 ላይ የተከፈተችውንም ታናሽ መጽሐፍ በእጁ ያዘ። ቀኝ እግሩንም በባህር
እግሩንም በምድር ላይ አኖረ ይላል። በማኅተምም የተዘጋውን መጽሐፍ ትርጉሙን ለማወቅ ጊዜው አልደረሰም ነበር። ቁጥር 3 እና 4 እንደሚያገሳ አንበሳ በታላቅ ድምፅ ጮኸ። በጮኸም ጊዜ 7ቱ ነጎድጓድ በየድምፃቸው ተናገሩ። 7ቱም ነጎድጓድ በተናገሩ ጊዜ ልጽፍ አሰቢው ይላል ዮሐንስ። ከሰማይ 7ቱ ነጎድጓድ የተናገሩትን ነገር በማኅተም ዝጋው፣ አትጻፈውም የሚል ድምፅ ደግሞ ሰማሁ። እንደ ዳንኤል 12:7 መሐላ ጣልቃ ገብቶ ነበር። ምክንያቱም መልእክቱ በባህርና በምድር መነገር ያለበት የመጨረሻ ጊዜ ገና መሆኑን ለባሮቹ ለነቢያት ግልጽ እንዲሆን ነበር የተደረገው። ከቁጥር 5 እስከ 7 እንዲህ ይላል። በባህርና በምድር ሲቆም ያየሁት መልአክ ቀኝ እጁን ወደ ሰማይ አሻቅቦ ዘረጋ። ሰማይንና በእርሱም ያሉትን፣ ምድርንና በእርሷም ያሉትን፣ ባህርንና በእርሷም ያሉትን በፈጠረው ከዘላለም እስከ ዘላለም ሕያው ሆኖ በሚኖረው ሚሎ ወደፊት አይዘገይም። ዳሩ ግን 7ተኛው መልአክ ሊነፋ ባለው ጊዜ ድምፁም በሚሰማበት ዘመን ለባሪያዎቹ ለነቢያት የምስራች እንደሰበከላቸው የእግዚአብሔር ምስጢር ይፈጸማል አለ። መልእክቱም ጣፋጭ፣ ውጤቱ ግን መራራ ይሆናል። ምክንያቱም የኢየሱስ ዳግም ምጽአት መልእክት ከፍተኛ የሆነ ተስፋ መቁረጥን አምጥቶ ነበር። ይኸውም የጥቅምት 24 1844 ላይ የተከሰተው የትንቢት አረዳድ ስህተት የሆነ አረዳድ የተፈጸመ ክስተት ነበር። በቁጥር 8 እስከ 10 ከሰማይ የሰማሁት ድምፅ እንደገና ሲናገረኝ ሂድና በባህርና በምድር ከሚቆመው መልአክ በእጁ ያለችውን የተከፈተችው መጽሐፍ ውሰድ ስል ሰማሁ። ወደ መልአኩም ሄጄ ታናሺቱን መጽሐፍ ስጠኝ አልሁት። እርሱም ውሰድና ብላት፣ ሆድህንም መራራ ታደርገዋለች፣ ከአፍህ ግን እንደ ማር ትጣፍጣለች አለኝ። ከመልአኩም እጅ ታናሺቱን መጽሐፍ ወስጄ በላኋት፣ በአፌም እንደ ማር ጣፋጭ ሆነች። ከበላኋት በኋላ ሆዴ መራራ ሆነ ይላል ዮሐንስ። ይህ የሚያሳየው ከላይ እንደተጠቀሰው ትንቢትን በተሳሳተ መንገድ ተርጉመው ኢየሱስ በዚህ ቀን ይመጣል ብለው ጠብቀው በማጣት ተስፋ ቆርጠው የተበታተኑ ወገኖችን ያመላክታል። የመጨረሻው ከዚህ ከመራራና ተስፋ አስቆራጭ ሂደት ህዝቡን ለመመለስ መታደግ ስለነበረበት እንደገና ራእይ መናገር አስፈላጊ ሆነ። የአድቬንቲስት ቤተ ክርስቲያንም ይህን የዳግም ምጽአቱን መልእክት እንደገና ለሌሎች የማሳወቅ ኃላፊነት ተጥሎባታል። ምክንያቱም በትንቢት መንፈስ የተቋቋመች ዓላማ ለዚህ ስለነበር ነው። ቁጥር 11 በብዙ ወገኖችና በአሕዛብም በቋንቋዎችም በነገስታትም ላይ እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኝ ይላል። በተለይ በዳንኤል 2 እና 7 ላይ ያለውን ምስጢር ለአድቬንቲስት ቤተ ክርስቲያን ጌታ ፍቺውን ስለሰጣት ቅሬታዋ ቤተ ክርስቲያን ራሷ ስለሆነች የተዘጋው መጽሐፍ ነው ለሚሉ ህዝቦች ሁሉ የማስተማር ኃላፊነት እንደተሰጣት በመረዳት ይህንን ብርሃን ለማዳረስ ፈጣንና አስቸኳይ የሆነውን መልእክት ለማዳረስ እኛ መዘጋጀት አለብን። እንግዲህ የዛሬው ትምህርት ህዝቦች ክፍል 2 የሚለውን በሶስት ዋና ዋና ክፍሎች አይተን ነበር። እነርሱም የመልካምና የክፉ ዕውቀት ከመለው ስር አዳምና ሔዋን የተከለከላቸውን ዕውቀት ለማግኘት ቢፈልጉም እንደ እግዚአብሔር እንዳይሆኑ ከኤደን እንደተባረሩና እስራኤል ደግሞ ተመሳሳይ ስህተት በመድገሟ ያነገሰቻቸው ነገስታት በየጊዜው በተለያየ ችግር ውስጥ እንደጣሏት ነበር ያየ ነው። በሁለተኛው የታሪክ ዕውቀት ከመለው ስር በዳንኤል 2 እና 7 የተገለጹ ትንቢቶች የዚህን ዓለም ፍጻሜ ለማሳወቅ የተሰጡ ትንቢቶች ሲሆኑ እነርሱም የተገለጹት ለዕብራውያን ነቢያት ብቻ እንጂ ለዚህ ዓለም መንግስታት እንዳልተገለጹ አይተናል። በሶስተኛው ስለ መጨረሻው ጊዜ ዕውቀት ከመለው ስር ትንቢትን በተሳሳተ አተረጓጎም በመረዳት ለብዙ ክርስቲያኖች በ1844 ከፍተኛ ተስፋ መቁረጥ እንደደረሰባቸውና ከዚያም በኋላ በምድርና በባህር ለሚኖሩ እንደገና ትንቢት ትናገር ዘንድ ይገባሃል የሚል ትእዛዝ እንደተሰጠና ይህንንም የመጨረሻ መልእክት ለዓለም ሁሉ እንድታዳርስ የትንቢትን መረዳት
ከእግዚአብሔር የተሰጣት የአድቬንቲስት ቤተክርስቲያን ስለሆነች ይህንን ብርሃን በፍጥነት የማዳረስ ግዴታ እንዳለባት አይተናል። የተጣለብንን ኃላፊነት መወጣት እንድንችል ጌታ ይርዳን። እንግዲህ የዛሬውን ትምህርት በዚህ ስናበቃ እስካሁን ከኛ ጋር በመሆን የረዳንን ያስተማረን አምላክ ስሙ የተባረከ ይሁን። ስትከታተሉ የነበራችሁ በቃሉ እንደተባረካችሁ አምናለሁ። እንደገና በሌላ ርዕስ እስከምንገናኝ ድረስ እግዚአብሔር ጸጋውን ያብዛልን። በጸሎት እንዘጋለን። እናመሰግናለን አምላካችን ሆይ ስላስተማርከን ስለ ቃልህ። እኛ የምናውቀው ነገር የለም። መንፈስ ቅዱስ ይህንን የሰማነውን ያነበብነውን ደግሞ እንደገና እንዲመራን እንፈልጋለን። ማድረግ ያለብንን የተሰጠንን ኃላፊነት ደግሞ መወጣት እንድንችል አቅም ጉልበት እንድትሰጠን ፈቃዴ ይሁን። ስለሰማህ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን።